ሄልደር በዊስኪ ጀልባው ሰገነት ላይ ቆሞ ዙሪያውን ተመለከተ። አንድ ልክ ያልሆነ ነገር አለ። ጸጥ ረጭ ብሏል። ነገሩን ከኮልቻክም አስተውሎታል። የከሰዓቱ መጀመሪያ ላይ ነው። ነፋሱ ኃይሉን ቀንሶ የባህሩን ጠለል ያየቅ ያህል እንዲረጋጋ አድርጎታል። በጣም ይሞቃል። በጀልባዋ ዋና መትረየስ ላይ የተመደቡት ወታደሮቹ የፈዘዙ ይመስላሉ። ይህን ጊዜ ነበር ከውሃው ወዲያ ማዶ የሚያላዝን ድምፅ የተሰማው። ሂልደርና ኮልቻክ እኩል ፊታቸውን ሲያዞሩ ከግማሽ ማይል ርቀት ላይ የስዊድን አውዳሚ የጦር ጀልባ በዝግታ ወዳሉበት ስትመጣ ተመለከቱ። ከዚህ በፊት መሬት ወደ ያዘችው የሰርጓጅ መርከብ ከባህር ጠለሉ ትይዩ ተወደረው የነበሩት መትረየሶች አሁን ወደ ላይ እየዞሩ ነው። በ200 እርምጃ ርቀት ላይ በሁለት አሳሽ ጀልባዎች የሞሉት ተኳሾች የመሳሪያዎቻቸውን አፈሙዝ ወደ ላይ አነጣጥረው ትተዋቸው ፈንጠር ብለው ቆመዋል። ምንድነው እሱ? ጠየቀ ኮልቻክ። ምን እየተፈጠረ ነው? የኮልቻክ ሹክሹክታ ሄልደርን አስገረመው። ሊተውን ነው አለ ሄልደር። አትተኩሱባቸው ተብለዋል። ሄልደር በትንኮሳ ጦርነት የመቀስቀስ ሐሳብ የለውም። ለማጅሮፍ ታሪካዊ ህልም ብሎ የማንኛውም ሩሲያዊ ወይንም ስዊድናዊ ህይወት እንዲጠፋ አይፈልግም። ለዚህ ምላሻቸው የኮርት ትዕዛዝ ከሚደርሰኝ ድረስ ምንም እርምጃ አልወስድም አለ ሄልደር። ቀደም ብዬ የገመትኩት ነገር ነበረ። ለመሆኑ በፍጹም እርግጠኛ አይደለሁም። አዎ የሚሆን አይመስለኝም መለሰ ኮልቻክ። በእርግጠኝነት ይሄ ሁኔታ እንዲቀጥል መፍቀድ የለብንም። ሄልደር ጆሮውን አቆመ። ምንድነው? ምኑ? ጠየቀ ኮልቻክ። እኔ ምንም። ከማይል አቅጣጫ ወደ ስቶክሆልም ከሚያመራው ቦይ በኩል የአደጋ ጊዜ ሳይረን ይጮሃል። በደሴቶቹ ላይ ከሚገኙ አነስተኛ መንደሮች አንዱ ላይ እሳት ተነስቶ መሆን አለበት። በሁለቱ ላይ ነው እሳቱ የተነሳው አለ ሄልደር ፊቱን ወደ ደቡብ እያዞረ። ሌላ የአደጋ ጊዜ ሳይረን መደመጥ ጀምሯል። ከቅርብና ከሩቅ ሌሎች የአደጋ ጊዜ ሳይረኖች መሰማት ጀመሩ። ሁለቱም በቆሙበት ሆነው ጆሮቻቸውን አቁመዋል። ምን እየሆነ ነው? ኮልቻክ ጠየቀ። እኛን ለማረጋጋት ብለው እያወናበዱን ነው እንዴ? ሄልደር ፈገግ አለና አንተን ሊያረጋጉ ሊሆን ይችላል ኮልቻክ፣ ግን ማወናበጃ አይደለም። ስዊድኖች እየተዋከቡ ነው። እንዳቀድነው ተሳካልን ማለት ነው። ከምስራቅ በኩል የሚመጣ አዲስ አይነት ድምፅ ተሰማ። መጀመሪያ ላይ ሌላ ሳይረን መስሎት ነበር። ከዚያን ግን ድምፁ ተለውጦ ሌላ አይነት መልክ ያዘ። እየቀረበ ነው። ወረራ የሚባል ነገር አይኖርም አለ ሂልደር። ስዊድኖች የተጠንቀቅ ማስታወቂያውን አሰምተዋል። አዎ እየተደራጁ ነው። ድንገተኛ ወረራው ከሽፏል። ወረራ የሚባል ነገር አይኖርም። ሄልደር በጀልባዋ የጥግ መደገፊያ ላይ ዘመም ብሎ አንዲት ጀልባ በጣም በፍጥነት እየተጠጋች ነው። የመዝናኛ የቅንጦት አይነት ጀልባ ትመስላለች። ምናልባትም አንዱ ነገር የሳበው ስዊድናዊ ሁኔታውን ለመመልከት እየመጣ ይሆናል። ከበስተጀርባ የመጣ ሌላ ድምፅ ሰምቶ ፊቱን አዞረ። ከምዕራቡ በኩል አንዲት ሄሊኮፕተር ዝግ ብላ እየበረረች ወደ ስቶክሆልም አቅጣጫ እየመጣች ነው። ወረራማ መኖሩ አይቀርም። አዎ ይኖራል አለ ኮልቻክ የሙጥኝ ብሎ። ማጅሮፍ ይኖራል ብሎ ነግሮናል እኮ። አዎ እሱ ደግሞ እርግጠኛ ሳይሆን አይናገርም። እንደ እውነቱ ከሆነ ኮልቻክ፣ የተወዳጁ ፓርቲያችን ዋና ጸሐፊ ድንገተኛነቱ ከጠፋ ወረራ እንደማይኖር ለማጅሮፍ ሲነግሩት እኔ እዛ ነበርኩኝ። ሂልደር መነጋገሪያውን አነሳ። ቁጥር 1 አቤት ጌታዬ። የዋና መኮንኑ ድምፅ ተሰማ። ነጭ ባንዲራ ስቀል። ምንድነው የምትለው? ኮልቻክ ጮኸ። የተኩስ ልውውጥ ከሚደረግ ድረስ እጅን እንዳትሰጥ ታዛለህ እኮ። ሂልደር በፍጥነት እየተጠጋች ያለችውን የሞተር ጀልባ ለመመልከት ፊቱን አዞረ። እያዳመጥ ካልነበረም ማለት ነው ኮልቻክ። አብቅቷል። አሁን ለትንሽ ጊዜ ያህል የስዊድንን ድቡልቡል ስጋ ስትበላ መቆየት ነው። ሌላ ድምፅ ሂልደርን መልስ ከመስጠት አስቆመው።
ከፍተኛ የሆነ የኤሌክትሮኒክስ ድምፅ በሰገነቱ አስተጋባ። ተከተለ። 5 ጊዜ ተደገመ። ኮድ ተልኮልናል፣ ኮዱ ተልኮልናል አለ ኮልቻክ። የሬዲዮ ሞገድ መቀበያው ወደ ተቀመጠበት እያመራ ሂልደር ተከተለው። በመቀበያው ላይ የተገጠሙት ብርሃን አመንጭ መሳሪያዎች 10 3 01 የሚል ቁጥር ያስነብባሉ። ይኸው አላልኩም አለ ኮልቻክ። ወረራው አሁንም ቀጥሏል። አዎ የድምፅ ሞገዱ ምልክቱን ላከው። ዋና መኮንኑ ነጭ ባንዲራ ይዞ ገባ። ስቀለው አለው ሂልደር። ኮልቻክ ወደ ሬዲዮ መገናኛ መሳሪያው ራመድ አለ። የሬዲዮ ኃላፊው በመነጋገሪያው ጮኸ። የድምፅ ምልክትን ላክ። ማን ነው የሚናገረው? ባኮትን። ድምፅ ተሰማ። ኮልቻክ ነኝ። ይሰማል አይደል? የፖለቲካ መኮንን። የድምፅ ሞገዱን ላክ። አዝናለሁ ጌታዬ መለሰ የሬዲዮ ግንኙነት ባለሙያው። ይህንም ምልክት መላክ የምችለው ግን ከካፒቴኑ ትዕዛዝ ሲደርሰኝ ብቻ ነው። ኮልቻክ ሽጉጡን መዘዘ። ሂልደር ጮኸ። ይህንኑ ትዕዛዝ ስጥ፣ ካለበለዚያ በቆምክበት ተኩሼ እመታሃለሁ። ዋና መኮንኑ በዝምታ ቆሞ ይመለከታል። እሱም ሆነ ካፒቴኑ ሽጉጥ አልታጠቁም። ሂልደር አሁን በጣም እየቀረበ የመጣውን የሞተር ጀልባ መመልከት ጀምሯል። ቢያንስ አንድ ሽማግሌ በጀልባዋ ላይ ይመለከታል። ጀልባዋ በ40 ወይም በ50 ኖት እየተጓዘች መሆኗን ገመተ። ወደ ፖለቲካ መኮንኑ ፊቱን አዞረ። ኮልቻክ ያንም ሞገድ ከለቀኩት እኛ ካለንበት በጥቂት ርቀት ላይ በደሴቶች መካከል የኒውክለር ቦምብ ይፈነዳል። ምን? የማውቀው ደግሞ እኔ ራሴ ስላስቀመጥኩት ነው። ከፈነዳ ስቶክሆልም ብቻ ሳትሆን እኛም ድምጥማጣችን ይጠፋል። ገባህ አይደል? የሚገባኝ የተሰጠኝ ትዕዛዝ ብቻ ነው ጮኸ ኮልቻክ። መመሪያውን ለሬዲዮ ባለሙያው ስጥ፣ አለበለዚያ አንተን ገድዬ እኔ ራሴ አደርገዋለሁ። ሂልደር ነጩን ባንዲራ ይዞ በድጋሚ የቆመውን ዋና መኮንን ተመለከተ። ባንዲራውን ስቀለው አለው። ኮልቻክ ሽጉጡን አንስቶ ሂልደር ጭንቅላት ላይ ተኮሰ። ሮል በሄሊኮፕተሩ ወደ ታች ስትመለከት አንድ የሞተር ጀልባ ባህር ሰርጓጇ ወዳለችበት ክፍል ስታመራ ተመለከተች። ሚኒስተር ያንን ይመልከቱ አለች እየጠቆመቻቸው። ሚኒስተሩ ሊና አብራሪው አንድ ላይ አንገታቸውን ተመዘዙ። የሞተር ጀልባዋ አንድ ሰው ብቻ ይዛ በውሃው ላይ ከቆመችው ሰርጓጅ ጎን ለጎን እየከነፈች ከወጣች በኋላ ሙሉ ለሙሉ ፊቷን ወደ ሰርጓጇ አዞረች። አንድ የስዊድን አሳሽ ጀልባ ዘግይቶ ያሳድዳት ጀመር። በሌሎች ጀልባዎች ላይ ያሉ ሰዎች ይተቋቋሙ ጀመር። አውዳሚ ጀልባ ላይ ያሉት ተሳፋሪዎችም ለመመልከት ወደ ጀልባዋ ጥግ አመሩ። የክርስቶስ ያለ አሉ ሚኒስተሩ። ሰርጓጇን ሊላተም ነው። ኦስካርሰን ሁለቱንም ነዳጅ መስጫዎች መጨረሻቸው ድረስ ገፍተው ታጠፉ። ሁለቱ ግዙፍ ሞተሮች በመጨረሻ ኃይላቸው ያጓራሉ። ኦስካርሰን አቅጣጫቸውን በሰገነቱና በዋናው የጀልባ መትረየስ መሃል አደረጉ። ካጠገባቸው መቀመጫ ላይ ያለውን ባለ 2 አፈሙዝና ተፈናጣሪ ጥይት የሚተፋ ጠመንጃ አነሱ። ጀልባዋ ቀጥ ብላ በሙሉ ፍጥነት የረጋውን ውሃ እየሰነጠቀች ትከንፋለች። ኦስካርሰን አንድ እግራቸውን ወደ መቀመጫቸው ስር አስይዘው ሁለቱንም የጠመንጃውን አፈሙዞች በጉንድሽ እጃቸው ክንድ ላይ ያሳረፉና ጣቶቻቸውን ወደ ምላጩ በመውሰድ በጥንቃቄ አለሙ። ጀልባው 50 እርምጃ 30 እርምጃ ያህል ቀርቶታል። ኦስካርሰን ህሊናቸው ያንቃጨለን አንድ ትውስታ ተከትለው ኢላማቸውን አስተካከሉ። አሁን ኤቢ አሁን
ብለው ከልጃቸው ጋር ተነጋገሩና ሁለቱንም ምላጮች ሳቧቸው። ሂልደር ተንገዳግዶ በቀጥታ ወደ ሰርጓጇ የምትከንፈውን ጀልባ ለመመልከት ዞር አለ። ጥይቷ ፊቱን ሲያዞር የጭንቅላቱን ኋላ ግጣ ባርኔጣውን አውልቃው ሄደች። አሁን በቁጣ የጋለው ኮልቻክ ሳይቀር የምትከንፈውን ጀልባ ለመመልከት ፊቱን አዞረ። ከሂልደር ጎን ሆኖ ወደ ጀልባዋ ጥርስ ተፈተለከ። ከመጠን ባለፈ ፍጥነት ወደ እነሱ እየቀረበች ነው። የጀልባዋ መትረየስ ተኳሾች የሚገሰግሰውን አደጋ ለማምለጥ ግማሾቹ ወደ ውሃው፣ ሌሎቹ ደግሞ ወደ ጀልባዋ ወለል ተወረወሩ። ሂልደር ጠመንጃውን ልክ ከመተኮሱ በፊት ተመለከተው። ጀልባዋ ከሰርጓጇ ጋር ስትላተምና ተኩሱ ሲያንባርቅ እኩል ሆነ። ሂልደር ከሌሎቹ ጋር ራሱን በሰርጓጇ ወለል ላይ ወረወረ። ጀልባዋ እንደ ውሃ ላይ ተንሸራታች በሰርጓጇ ወለል ላይ ተፈናጥራ በመዝለል በግምት በወዲያኛው በኩል 30 እርምጃ ርቀት ላይ በአፍጢሙ አረፈች። ሌላው አካሏ ደግሞ በመቀጠል ዘጭ ብሎ ውሃው ላይ አረፈ። ውሃው ለሁለት ተከፍሎ ወደ ኋላ ተነሳ። ወደ ደሴቲቱ መክነፏን ቀጥላ የውሃው ጥልቀት እየቀነሰ መጥቶ አሸዋው ላይ በጎኗ ተንሸራታ ቆመች። ሮል በጀልባዋ ወለል ላይ የተጋደመ ሰው ተመለከተች። አብራሪ አሉ ሚኒስተሩ። ባህሩ ዳርቻ ላይ ያሳርፋት። ሂልደር ለጥቂት ጊዜ ብቻ ህሊናውን ስቶ ቆይቶ ተነሳ። ከሰገነቱ ስር ተጋድሟል። ዋና መኮንኑ በላዩ ላይ አጎንብሷል። ካፒቴን ትሰማኛለህ? ይላል ዋና መኮንኑ። ሂልደር በአንድ ክርኑ ተደግፎ ቀና ሲል መንገጭላው ላይ ከባድ ህመም ተሰማው። አንገት ላይ 2 ፍንጣሪዎች አግኝተዋል አለ ዋና መኮንኑ። ፊት ላይ ደግሞ 2 ወይም 3 የሚሆኑ። መጥፎ አይመስለኝም። ሂልደር የስቃዩ ብዛት ምቱ መጥፎ የሆነ አስመሰለበት። መንገጭላውም የተሰበረ መስሎታል። መጥፎነቱ ግን የኮልቻክን ያህል አይደለም። የባለ 2 ያፈሙዙ ተፈናጣሪ ጥይቶች ሙሉ በሙሉ በፊቱ ተቀብሏቸዋል። ፀጉሩ ደምና አንጎሉ ተፈነጣጥሯል። ሂልደር በዋና መኮንኑ ደጋፊነት ከወደቀበት ተነስቶ የጀልባዋ የጥግ መደገፊያን ይዞ ቆመ። ሄሊኮፕተሯ እያረፈች ወዳለችበት የባህር ዳርቻ ተመለከተ። ግዙፉ የሞተር ጀልባ አሸዋው ላይ ተቆፍሷል። ለስላሳ ንፋስ መንፈስ በመጀመሩ ፀጉሩን ያርገበግበዋል። ያ ቂል ማን እንደሆነ አላውቅም አለ ለዋና መኮንኑ። ግን በዚህ ውጥንቅጥ ጦርነት ላይ የተተኮሰው የመጨረሻው ጥይት የሱ እንደሚሆን ተስፋ አለኝ። ያንን የተረገመ ነጭ ባንዲራ ስቀለው። ፍጠን። ትሪና ራጉሊንም ግዙፉ የሞተር ጀልባ በሰርጓጇ ላይ ዘሎ ሲያልፍ ከሌሎቹ ጋር በአግራሞትና በድንጋጤ ተውጣ እየተመለከተች ነበር። የስዊድን ቴሌቪዥን ካሜራ በሰርጓጇ ሰገነት ላይ አነጣጥሮ አቀረበው። በሂልደር ገጽ ፊት ላይ ደም ኮለል ብሎ ሲወርድ ተመለከተች። ከወደቀበት ተነስቶ ለሌላ መኮንን ትዕዛዝ ሰጠ። ከአፍታ በኋላ ከሰርጓጇ በላይ ነጭ ባንዲራ ታየ። ማጅሮቭ ዳግመኛ ከተቀመጠበት ዘሎ ተነሳ። የተረገምክ ነህ ጆንስ፣ ያንን ምልክት እንድትልክ አዝዤ ነበረ። ተልኳል እኮ ጌታዬ፣ ጆንስ መለሰ። መድረሱም ተረጋግጧል፣ ግን ቦምቡን በሳተላይት ልናገኘው አልቻልንም። ሰርጓጇ የድምፅ ሞገድ ምልክቱን አላከችም ማለት ነው አለ ማጅሮቭ ጠረጴዛውን በቡጥ እየደለቀ።
በሬዲዮ አገኛቸው። ከተገደልክ ደግሞ በግልጽ አድርገው። ግን እኮ ጌታዬ አለ ጆንስ፣ በአንተ ትዕዛዝ መሰረት ሬዲዮናቸውን ዘግተውታል። አያዳምጡንም። ሬዲዮናቸው ዝግ ነው። የተረገመ ሄልደር ጮኸ ማጅሮፍ ጠረጴዛውን እየደበደበ። የተረገመ ነው። እንዲገደል እፈልጋለሁ። ስቶክሆልም ያለውን ቡድን አንድን አግኝ። መናገር ከመቻሉ በፊት እንዲገደል እፈልጋለሁ። እጅግ ወሳኝ ትዕዛዜን በማን አለብኝነት ጥሷል። ለፈንጂው ምልክቱን ሳይልክ ቀርቷል። ፈንጂን ያልከው ጌታዬ አለ ጆንስ በአግራሞትና ግራ በመጋባት። ከቡድን አንድ ጋር ግንኙነት ፍጠር ብያለሁ አሁን ሲል ማጅሮፍ ጮኸ። አንችልም ጌታዬ። እስካሁን ስዊድናውያን ማስጠንቀቂያ ከደረሳቸው የሚተገብሩትን እርምጃ ይወስዳሉ። እስካሁን ይመለሳሉ። ሄልደር ወደዚህ እንዲመለስ እፈልጋለሁ። ከስቶክሆልሙ ጣቢያ ጋር ተገናኝ። ኃይል እንዲያሰማሩበት አድርግ። የስቶክሆልም ጣቢያን በቀጥታ የምናገኝበት ምንም መንገድ የለንም ኮሎኔል፣ መለሰ ጆንስ። ከኤምባሲው ጋር የምናደርገው ግንኙነት ሁሉ በማዕከላዊ ሞስኮ ማለፍ ይኖርበታል። ራጉሊን ማጅሮፍን ተደናግጦ ስትመለከተው ይሄ የመጀመሪያዋ ነበረ። ወደ ቴሌቪዥኑ ተመለከተች። የስዊድን ባህርተኞች ወደ ሩሲያው ሰርጓጅ መርከብ እየተመሙ ነው። ከሰገነቱ ላይ ቃሬዛ ሲወርድ ተመለከተች። በደም የተሸፈነው የሄልደርን ፊት ሌላ መኮንን በጨርቅ ሲጠርግለት ተመለከተች። አሁን ስዊድን እጅ ውስጥ ነው። ከዚህ ሁኔታ መከሰት በኋላ መቼም አይለቁትም። ነጩ ስልክ አንቃጨለ። ማጅሮፍ ራሱን ሊቆጣጠር እየሞከረ ቆሟል። ስልኩ በተደጋጋሚ ጮኋል። ክፍሉ ጸጥ ረጭ ብሏል። ሁሉም አይኖች ኮሎኔሉ ላይ ተተክለዋል። በመጨረሻም መቀመጫውን ያዘና ስልኩን አነሳው። ማጅሮፍ አለው። አይደለም ጓድ ሊቀመንበር፣ ማስጠንቀቂያው የሐሰት ያለ መሆኑን አረጋግጠናል። የወረራ ዕቅዱ እንዳይተገበር ትዕዛዝ ሰጥቻለሁ። አይደለም ጓድ ሊቀመንበር። አዎ ስዊድኖች እጅ የወደቀ አንድም ሰው የለም። አዎ ከሰርጓቸው መርከብ በስተቀር ማለቴ ነው። እነሱ ደግሞ እጅ ከመስጠት ሌላ ምንም አማራጭ አልነበራቸውም። እነሱም በተለይም ካፒቴኑን ለማስመለስ የውጭ ጉዳይ ሚኒስተሩ አሁኑኑ ድርድር እንዲጀምር ጠይቃለሁ። ከፍተኛ ብቃት ካላቸው አባላቶቻችን አንዱ ነው። ሞስኮ ላይ አግኝተውታል። እሺ ጓድ ሊቀመንበር፣ ነገ ጠዋት እዛው እገኛለሁ። ማጅሮፍ ስልኩን ዘጋው። የወረራ ዕቅዱ መሰረዙን የሚገልጽ ትዕዛዝ ስጥ አለው ለጆንስ። ነገ ጠዋት ለስብሰባ ሞስኮ ተጠርቻለሁ። ዕቅዱ ጊዜው ተላለፈ እንጂ አልተሰረዘም። ታያዋለህ። አዎ እሺ ኮሎኔል። እንዴታ መለሰ ጆንስ በሎሳስ። ራውሊን ተነስታ ትልቁን ስክሪን ትመለከታለች። አረንጓዴ ምልክቶቹ አንድ በአንድ ወደ ቀይ ከተለወጡ በኋላ ጠፉ። በክፍል ውስጥ ያለው ድባብ ከስሜታዊ ጉጉት ወደ ሰቀቀን ተለወጠ። ሰዎች በዝምታ ነገሮችን ወደ ማስተካከሉ ተሰማሩ። ወዲያውኑ ዋናው ስክሪን ጨለመና የቴሌቪዥኑ ስክሪን ብቻ ቀረ። ቃሬዛው ጀልባ ላይ ተጭኖ ወደ ደሴቲቱ ሲወሰድ ራውሊን ትመለከታለች። የሶቪየት ዲፕሎማቶች እሱን የማስመለሱ ድርድር ቢሳካላቸው እንኳን ሄልደር ተመልሶ እንደማይመጣ አወቀች። የማጅሮፍን ከፍተኛ ትዕዛዝ ስለጣሰ ተመልሶ መምጣት አይችልም። አሁን ከመቼውም ጊዜ ይልቅ በብቸኝነት ጨለማ ትወጣለች። የቲያትር አዳራሹ መብራቶች መጥፋት ጀመሩ። የደንብ ልብስ የለበሰ መኮንን ራጉሊን ወደ ተቀመጠችበት መጣ። ቡና ትሰጪኛለሽ ሲል ጠየቃት። ያነገበውን ጦር መሳሪያ ባንኮኒው ላይ ያስደገፈ። ራጉሊን ቡና ቀዳችለትና መሳሪያውን ተመለከተችው። ሄልደር የነገራት አይነት ከፊል አውቶማቲክ ባለ ተስፈንጣሪ ጠመንጃ ነው። በቅርበት ተመለከተችው። ማቀባበያውንና መጠበቂያውን በዓይኖቿ ፈልጋ አገኘች። መሳሪያው አንድ ሙሉ ካርታ ጥይትን ጎርሷል።
ሩልና ሊ ሆርጋን በሚገኘው የባህር ዳርቻ መኖሪያ ቤት በረንዳ ላይ እንደቆሙ የሰርጓጅ መርከቡ አዛዥ በቃሬዛ ተጭኖ መጣ። መኖሪያ ቤቱን የባህር ኃይሉና ጋዜጠኞቹ ወደዚያው የማዘዣ ጣቢያነት ለውጠውታል። የተደናገሩት የቤቱ ባለቤቶች ቡናና ሳንዲሽ በማቅረብ እርዳታ ለማድረግ ይሞክራሉ። ሁሉም የአሳ አስጋሪውን የኦስካርሰንን ታሪክ ያወራሉ። እሱም ለጋዜጠኞች ጥያቄ መልስ እየሰጠ እዚያው ይገኛል። ሁለት ባህርተኞች ቃሬዛውን በዝግታ በረንዳ ላይ አኑረው ቀጣይ መመሪያ ይጠባበቃሉ። ሩል ገና በፋሻ ያልተጠቀለለውና አብጦ በደም የተጨማለቀ ፊት ትመለከታለች። ሰውየው ለመናገር እየሞከረ ነው። ጎንበስ አለች። እሱ ግን ከሷ ወደዚያ ለመመልከት ይሞክራል። ታዲያስ ሊ አለ የግዱን። የአምላክ ያለ አለ ዊሊ ጎንበስ እያለ። ማን ነበር? አዎ ሂልደር ነህ አይደለ? የባህር ሰርጓጁ አዛዥ ቅንድቦቹን ወደ ላይ ለጠጠ። ከዛም አዎ ስሜን እንዴት አወቀው? ሊ ፈገግ አለ። ስቶክሆልም ላይ ሆነ የሳልከው ንድፍን የሰጠኝ እንኳን ትዝ ይልሃል? ሂልደር ብለህ እኮ ነው የፈረምክበት። ሰውየው ሳቅ እንደማለት አለ። ከዛም ወይኔ ማንነቴ እንዳይታወቅ ያላደረኩት አልነበረም። ሽፋን እንኳን እንከን ያውጣለትም አለ ዊሊ። ፊርማውን እንኳን ያስተዋልኩት ገና ትላንትና ነው። ሮል ሁለቱ ሰዎች አፏን ከፍታ ትመለከታቸዋለች። ምን እየተፈጠረ ነው? በኋላ እነግርሻለሁ አለ ዊሊ። ሊ ወደ ሩሲያ ተመልሼ አልሄድም አለ ሂልደር። ምዕራብ ውስጥ ለመኖር ፍቃድ እጠይቃለሁ። ዊሊ የምክር ቤት አባልነት አድራሻውን ከኪሱ ፈልጎ አወጣ። በዚህ ልታገኝ ትችላለህ። ልረዳ የምችል ከሆነ አግኘኝ። ሂልደር ካርዱን ተመለከተ። የገጠር ጠበቃው ያንተም ሽፋን በጣም ግሩም ነበረ። ማጅሮፍንም አሞኝተዋል። አልዋሸሁትም አለ ዊሊ። ብቻ እውነቱን ሙሉ ለሙሉ አልነገርኩትም። ልክ ለእኔ ሙሉ እውነቱን እንዳልነገረኝ ማለት ነው አለ ሂልደር። ስለ ቦምቡ አልነገረኝም። ቦምብ? የምን ቦምብ? ጠየቀች ሮል። ከዚህ ብዙም ሳይርቅ በደሴቶቹ መሃል ቦምብ አለ፣ የኒኩለር ፈንጂ። ሚኒስተር በፊት ለፊቱ በር በኩል ተጣራች። ወደዚህ ቢመጡ ይሻላል። ሚኒስተሩ መጡ። ሂልደር ቦምቡ የተቀመጠበትን ነጥብና አንቴናን ስለሚዘረጋው የድምፅ ሞገድ ምልክት ሲነግራቸው ሮል ስታዳምጥ ቆየች። አትጨነቁ አለ ሂልደር ለሰውየው። አንቴናው ተለይቶ ካልተላቀቀ ሊፈነዳ አይችልም። ሚኒስትሩ ቤት ውስጥ ገብተው ተሰወሩ። የጋዜጠኝነት መለያ የለጠፈ ሰው ወደ ሩልና ሊተጠጋ። አንተ ዊሊ ነህ አይደል እንዴ? ጠየቀው። ልክ ነህ አለው ተገርሞ። እኔ የኮክስ ጋዜጣ ስካንዲኔቪያ ወኪል ነኝ። ፍሬድ አለን እባላለሁ። ዋሽንግተን ውስጥ ለሴናተር ካርት ሰራ የለ እንዴ? አዎ፣ አሁን ግን እረፍት ላይ ነኝ። እረፍት? ጋዜጠኛውን ባረከ። እዚህ ሁሉ መሃል ወስዶ የጨመረ ምን አይነት እረፍት ነው? ሚኒስተሩ መጡ። ይሄ ወጣት የዚህ ሁሉ ታሪክ ጀግና ነው አሉ እና ሮል አይናቸውን እያየች ራሷን ወዘወዘች። እሺ አለ ጋዜጠኛው፣ ስለዚህ ጉዳይ በአጠቃላይ መስማት ፈልጋለሁ። አሁን አይሆንም አለ ዊሊ። ለምን በኋላ አነጋግርም? በኋላ እንነጋገር ይሻላል። ለሌላ ሰው አሳልፈ እንደማትሰጥ ቃል ከገባልኝ ብቻ። አዎ ነገሩን ከምንጩና ከመጀመሪያው ማግኘት ፈልጋለሁ። ቃል እገባልሃለሁ። ወደ ሚኒስተሩ ፊቱን አዞረና ሚኒስተር፣ ዌስትበርግ እንደሚገባኝ ከሆነ አየር ማረፊያዎቹና ወደቦቹ በሙሉ ተዘግተዋል። ዛሬ ምሽት ወደ ኒውዮርክ የምንሄድበት አውሮፕላን እንድናገኝ ሊረዱን የሚችሉ ይመስሉታል? 1 ሰዓት ገደማ የሚነሳ አውሮፕላን ያለ ይመስለኛል። እንዴታ ሚስተር ሊ መለሱ ሚኒስተሩ። ነገሩን የሚያመቻችላችሁ ሰዋር ወደ አየር ማረፊያው እንድትሄዱ አደርጋለሁ። ሩልና ሊን ከጋዜጠኛው ገንጥሎ ወሰዷቸው። ሚስ ሩል አሉ በሎሳስ፣ ስቶክሆልም በሚገኘው ግራንድ ሆቴል ውስጥ
ሩሲያ ስዊድንን ለመውረድ ያወጣችውን እቅድ ይዣለሁ የሚል አንድ ጣሊያናዊ በጨረታ ሊሸጠው ነው የሚል ሪፖርት ደርሶኛል። ስለዚህ ጉዳይ የምታውቂው ነገር አለ? ትሪና ራጉሌን የቲያትር አዳራሹን ዙሪያ ተመለከተች። አሁን ባዶ እየሆነ ነው። የመሃሉን ስክሪን ብርሃኑ በመጥፋቱ ቦታው ደብዝዟል። ተጨማሪ ሰዎች እየወጡ ሄዱ። አሁን በግዙፉ ክፍል ውስጥ ጆንስ፣ ማጅሮፍና ዘቡ ብቻ ቀርተዋል። ዘቡ ቴሌቪዥን ለማየት ፊቱን አዙሯል። ሄልደር ስዊድኖቹ ስለወሰዱት ከስክሪኑ ላይ ተሰውሯል። ከሷም ተወስዶባታል። ስለዚህ ከማጅሮፍ ጋር ቀርታለች። ማጅሮፍ ከጆንስ ጋር ብቻውን የቀረ ይመስል ጸጥታውን አደፍርሶ መናገር ጀመረ። የሚቀጥለው ሳምንት ይህን ጊዜ የፖሊት ቢሮ አባል ሆኜ በተመረጥኩ ነበረ አለ ማጅሮፍ። ሊቀመንበሩ ራሱ ነበር ቃል የገባልኝ። አዝናለሁ ጌታዬ፣ አዝናለሁ። ወይ አሁንም ሆነ አይቀርም አለ ማጅሮፍ። ግን በሚቀጥለው ሳምንት አይሆንም። ነገ ሞስኮ ሄጄ ፖሊት ቢሮ ፊት ቀርብና ስለተፈጠረው ነገር የቻልኩትን ያህል አሳምሬ እናገራለሁ። ስዊድኖች ስለ ዕቅዳችን እንዴት እንዳወቁ የሚመረምር ኃይል አሰማራለሁ። ይሄ ለተወሰነ ጊዜ በሥራ ጠምዶ ያቆየኛል። ማጅሮፍ አቋርጠው። በፍጹም አልሰጋም። ዋና ጸሐፊውና ሌሎች ሁለት አባላት የማውቀውን እነሱን የተመለከተ የጋራ መረጃ በመጠቀም ጥበቃቸውን አገኛለሁ። ወጣም ወረደም የስፔትናዝን ኃይላት ማንም ሌላ ሩሲያዊ ሊያደርገው ከሚችለው በላይ ከፍተኛ ብቃት ባለቤት አድርጌያቸዋለሁ። ይሄ በተለይ በዚህ ስኬት ቀዳሚና ተጠቃሚ በሚሆነው በአድሚራሉ ግምት ውስጥ ይገባልኛል። አዎ፣ አይደረግም ጆንስ፣ በጭራሽ። ወደ እኔ የሚያደላ ብዙ ነገር አለ። አሁንም የዋሽንግተኑ ፌሬት እኔ ነው። በግልጽ ሰመራ የነበርኩት እኔ ነኝ። ፌሬት ብቻውን ሲያ ውስጥ ባለው ከፍተኛ ደረጃ የተነሳ የማንኛውንም ሰው የሥራ እድገት ደረጃ ለማስጠበቅ በቂ ነው። ተርፌ ሀብት ባፍት ሆናለሁ። አዎ፣ አንተንም ይዤ እሄዳለሁ፣ እንዳትፈራ። አትተርፍም አለች ራጉሌን ከመቀስፈት። የሁሉም አትኩሮት አረፈባት። ወታደሩ ሲጠጋት ወዲያውኑ ተኩሳ መታችው። ይሄ በቂ ሆነ። መሳሪያውን እንዲያዝ ተጠጋች። ጆንስ ድርቆ ቀርቷል። ማጅሮፍ ከተቀመጠበት ተነስቶ ፊቱን ወደ እሷ አዞረ። ራጉሌን አለ ማጅሮፍ በልውሳስ፣ እሱን መሳሪያውን ሆኖ ብታስቀምጪው ምንም የሚለወጥ ነገር አይኖርም። የወታደሩንም ነገር ለኔ ተይው፣ እኔ አስተካክለዋለሁ። እዚህ ያለሽም ቦታ ማንም አይነካብሽም። አሁንም ያለኝም ቦታ መፈልግ ይመስልሃል? ራጉሌ ጠየቀች። በጥቂቱ ዞር ብላ ጆንስን መታቸው። ወደ ኋላ ተገልብጦ ጠረጴዛ ላይ ወደቀ። ቀሪ ወጣትነት ሕይወቴን እንደ እንስሳ በጋጣ ውስጥ ማሳለፍ መፈልግ ይመስልሃል? ለማንም እንግዳ መደሰሻ የሆንኩኝ በትዕዛዝ እየተደበደብኩና እየተገረፍኩ መኖር መፈልግ ይመስልሃል? ማጅሮፍ አሁንም አይኖቹን ሊዋ ላይ ተክሎ በጠረጴዛው ዙሪያ ቀስ እያለ መራመድ ጀምሯል። ራጉሌን ወደ ቲያትር አዳራሹ በሚወስደው ደረጃ ላይ የእግር ኮቴ ሰማች። አሁን እየመጡ ነው ትሪና አለ ማጅሮፍ። መሳሪያውን ካስቀመጥሽው እኔ እከላከልልሻለሁ። ከዚህ በፊት ያደረክልኝ ጥበቃ ያስደስቶኛል። አዎ ማጅሮፍ፣ እውነቴን ነው የምልህ፣ አስደስቶኛል አለች ራጉሌን። ያንን ሁኔታ የመድገም ፍላጎት የለኝም ብላ መሳሪያውን ወደ አውቶማቲክ ለውጣ ምላጩን ሳበችው። የጥይቶች ፍንጥርጣሪዎች አካሉ ላይ ያለማቋረጥ ሲያርፉ ማጅሮፍ ወደ ኋላ እየተራመደ ተርገፈገፈ። ሁለተኛ ዙር ሩምታ ግን ከገደቡ ላይ ገልብጦት በደረጃዎቹ ላይ እየተገለባበጠ ቲያትሩ መድረክ ላይ ወስዶ አጋደመው። አካላቱ ተበሳሳና በደም ተጨምቆ ምንጣፉ ላይ ተዘርግቷል። የቲያትር አዳራሹ በር ተከፈተና ሁለት የደንብ ልብስ የለበሱ ወታደሮች ዘሎ ገቡ። ትሪና ራጉሌን አፈሙዙን ወደ ራሷ ዙራ የጋለውን ብረት ወደ አፏ ካስገባች በኋላ ምላጩ ሳበችው።
የጥይቶቹን ድምፅ እንኳን አልሰማችም። ሮል ሊን ከኋኗ በቅርቡ አስከትላ ግራንድ ሆቴል ወደሚገኘው መኝታ ክፍል ገባች። የማረፊያ ክፍሉ ውስጥ ሰው ባይኖርም ብርጭቆችና የተተረኮሱ ሲጋራዎች አዝረክርከውታል። ቁሳቁሱም ተመሰቃቅሏል። የክርስቶስ ያለ አለች። ይሄ ቦታውን ንፋስ የምታው የመሰለው ኦፒቼላ አለች በጩኸት። እዚህ ነኝ፣ እባካችሁ ግቡ። አንተ ብትቀድም ይሻላል አለችው ለሊ ወደ መታጠቢያ ክፍሉ በር እያመለከተችው። ሊ ራሱን ወደ ውስጥ ብቅ አድርጎ ሳቀ። ምንም ችግር ያለ አይመስለኝም አለ። ደሞ ሲያን ያለ አይናፋር አይደለሽም አይደል እንዴ? ሁለቱም ወደ መታጠቢያ ክፍሉ ገቡ። ኦፒቼላ አለችው። ኦፒቼላ አረፋ በሞላበት ውሃ ውስጥ እስከ ጆሮ ድረስ ተነክሮ በአፉ ትልቅ ሲጋራ ይዟል። ታዲያስ አለ ሲጋራውን እንደነከሰ። ተልኮሽ መሳካቱን ሰማው። ኦፒቼላ አለች ሮል። የሩሲያን የወረራ ዕቅድ ለጋዜጠኞች የመሸጠን ነገር ሰማው። የምሰማው ምንድን ነው? አንድ እጁን ከአረፋው ውስጥ ብቅ አድርጎ ፎጣ ላይ ጠረገውና ከአፉ ላይ ሲጋራውን አነሳ። አዎ አለ ውብ ጥርሶቹን ብልጭ እያደረገ። ለተወሰነ ሰው ደወልኩኝና ጨረታ አዘጋጀው። ከአንድ የአሜሪካ የቴሌግራም ድርጅት $30,000 አግኝቻለሁ። ካፒታሊዝም ደስ አይልም? እውነቴን እኮ ነው። በጣም ደስ ይላል። ኦፒቼላ ያ መረጃ የሲአይኤ ንብረት ነው አለች ሮል ጠጥር አድርጋ። ምን? ኦፒቼላ ደነፋ። ምን ያህል ከፍለውበታል? መቼም ሮል ድንግጥ አለች። ከድርጅቱ ግን ቲፕ አልቀበልም። ያም ሆነ አንቺን የሚያስቆጣ ምንም ነገር የለም። ላንቺ ከዚያ የበለጠ ነገር አዘጋጅቼልሻለሁ። ሽንት ቤቱ ክዳን ላይ ተቀመጠች። እሺ ምን አይነት ነገር? ኦፒቼላ ሲጋራውን አሾለው። አልጋው ላይ አንድ ሻንጣ አለ፣ እኔ አመጣዋለሁ ብሎ ዊሊ ርካሽ የፕላስቲክ ሻንጣ ይዞ መጣ። ሮል ሻንጣውን ከፈተችው። ውስጡ 2 ወፍራም የኮምፒውተር ዲስክ መያዣዎች አሉ። ምንድን ነው? ጠየቀች። ኦፒቼላ ሲጋራውን በረጅሙ ከሳበ በኋላ የማሊቡን ኮምፒውተሮች እያደስኩ ሳለሁ አለ። ራሴ የሰራሁትን በጣም የተለየ የኤሌክትሪክ መስመሮች ሰሌዳ ገጥሜ ነበረ። ለማጅሮፍ ኮምፒውተሮቹ ግንኙነት ለመፍጠር የሚያስችላቸው የግንኙነት መስመር ነው ብዬ ነገርኩት። ነገሩ ግን የሚሰራው ያንን ብቻ አልነበረም። ስቶክሆልም ውስጥ በሚገኝ በተመሳሳይ ኮምፒውተር ተጠቅሜ ማሊቡ ላይ የሚገኘውን የማሊቡን ኮምፒውተር በስልክ በማግኘት እዚህ ባለ ቁልፍ ላንቀሳቅሰው ቻልኩኝ። ከዚያም በላይ ኮምፒውተራቸው እዚህ ያለውን ኮምፒውተር እንደሌላ የኮምፒውተር ማከማቻ መረጃ እንዲያስበው ማድረግም ቻልኩኝ። ኦፒቼላ ዳግመኛ ሲጋራውን ሳበና እንከን የሌለው የጢስ ቀለበት ሰራ። ከዚያ በቃ እሱ መረጃ ማከማቻ ላይ ያለውን ሁሉ ሮልፍ መረጃ ማከማቻ ላይ ቀዳሁት። ካፒቾ አለች ሮል ፊቷ እያበራ እና ከነዚህ ሸግዬ ታፋዎችሽ በላይ የተቀመጡት ዲስኮች ውስጥ የማሊቡ ኮምፒውተር ጠቅላላ መረጃ ይገኛል አለ ኦፒቼላ በሲጋራው እየጠቆመ። በእርግጥ 2 ቡድን ናቸው። ምንጊዜም መጠባበቅ የግልባጭ ያስፈልጋል። ንገረኝ እስኪ አለች ሮል አይኖቿን እየጠበበች። ማጅሮፌንን ማድረግን ያውቃል? በፍጹም አያውቅም አለ ኦፒቼላ። አሁን ብዙ ሰዎች በአንድ ጊዜ የሚጠቀሙበት መዋቅር ይኖረዋል። እኔ በቃ ከነዚያ ተጠቃሚዎች አንዱ ነኝ። ስለዚህም ኮምፒውተሩ እየሰራ እስካለ ድረስ እየተጠቀምኩበት መቆየት እችላለሁ። ይሄ ስጦታ ነው እንዴ? ጠየቀችው ሮል እየተጠራጠረች። ከኔ ላንቺ የተሰጠ ነው አለ ጣሊያናዊ በፈገግታ። ሲአይኤ በማሊቡ ኮምፒውተር መጠቀምን መቀጠል ከፈለገ ግን እጅግ በጣም ለልዩ ስራዬ $100,000 ፈልጋለሁ። ይህ ጥያቄ ባንተ ስም ለድርጅቱን ለማቅረብ ወደኋላ አልልም። ኦፒቼላ እውነቴን ነው። ምንም አይነት ችግር ይኖራል ብዬ አልገምትም። ጥሩ አለ
ዙሪክ በሚገኘው የባንክ ሂሳብ ቁጥሬ ውስጥ ገንዘቡ ሲገባልኝ የኤሌክትሪክ መስመር ሰሌዳውን ወይም ሰርኪዩት ቦርዱን በመርከብ ልክላቸዋለሁ። የባንክ ሂሳብ ቁጥሩ እዚያው ፖስታ ላይ ተጽፎ ይገኛል። አዎ ካለ በኋላ ገጽታው ኮስተር አለ። ፖስታው ሌላ ስጦታ አዘጋጅቼልሻለሁ። ኤሮል ከፖስታ ውስጥ ብዙ ወረቀቶችን አወጣች። ይህ ምንድን ነው? ፋይሎቹን እየቀዳው ሳለ ከመካከላቸው ጥቂቶቹ በሚስጥር ቃል የተጻፉ መሆናቸውን አወቅኩኝ። የሚስጥር ኮዱን ያዘጋጀሁት ወደ ማጅሮፍ በፊት በሄድኩ ጊዜ ስለነበረ ለመፍታት አልተቸገርኩም። የማጅሮፍ የግል መዛግብት ነበሩ። ስዊድንና ዩናይትድ ስቴትስ ሚስጥራዊ አካላት ውስጥ የሚሰሩ 2 ግለሰቦች መኖራቸውን የሚጠቁም መረጃን ይዘዋል። ስማቸው አልተጠቀሰም። ነገር ግን ስዊድናዊው ሲል በሚል አሜሪካዊ ደግሞ ፌሬት በሚል ስሞች ይታወቃሉ። ሲል ያለ ጥርጥር ካርልሰን የተባለው ሰው ነው አለች ሮል ወረቀቶቹን እያገላበጠች። ፌሬትስ ጠየቃት ሊ። ሮል ማገላበጧን አቁማ ማንበብ ጀመረች። ይሄ እኮ እንደተመለመሉ የሚተነተን ጽሑፍ ነው አለች። ያለ ጥርጥር ማንነቱን ግልጽ ያደርገዋል። ገጾቹን ማንበብ ላይ ሳለች ከባድ ሐዘን ዋጣት። አዝናለሁ ኬት አለሊ። እንዳላስደሰተሽ አውቄያለሁ። ሮል ተነስታ ቆመች። የማስብበት ጥቂት ደቂቃዎች ያስፈልጉኛል ዊሊ ብላ ወደ ማረፊያ ክፍሏ ተመልሳ ትልቅ ወንበር ላይ ዝፍ አለች። ግማሽ ሰዓት ሙሉ ስለ ችግሩ እያሰበች አማራጮችን ስትመዝን ቆየች። በመጨረሻም ስልኩን አነሳችና ለኦፕሬተሯ የዩናይትድ ስቴትስን የስልክ ኮድ እንድትሰጣት ጠየቀች። ወደ ሲአይኤ ዋና ማዕከል ደውላ ዳይሬክተሩን ለማግኘት እንደምትፈልግ ተናገረች። የሲአይኤ ዳይሬክተር ቢሮ የሚል የወንድ ድምፅ ሰማች። ካትሪን ሮል ነኝ አለች። የሶቪየት ቢሮ ኃላፊ፣ እባክዎትን አሁኑኑ ከዳይሬክተሩ ጋር መነጋገር እፈልጋለሁ። ድምፁ ከመቀስፈት ቀዘቀዘ። ለጊዜው ዳይሬክተሩ የሉም። ሚስ ሮል ጉዳዩ ስለምንድን ነው? እባክዎትን የምደውለው ከስቶክሆልም መሆኑ ለዳይሬክተሩ ይንገሩልኝ አለች። ሊያናግሩኝ እንደሚፈልጉ አምናለሁ። አንድ ጊዜ ጠብቁ ሚስ ሮል አለ ሰውየው። ከጥቂት ሴኮንዶች በኋላ ሻካራ የወንድ ድምፅ ተሰማ። ስቶክሆልም ውስጥ ምን እያደረግሽ ነው ሚስ ሮል? ቴሌቪዥን አትመለከችም? እዛ ቦታ ላይ ምን እየተደረገ እንደሆነ ታውቂያለሽ? የማናገረው ዳይሬክተሩን ነው ጠየቀች ሮል በጨዋ ደንብ። አልተሳሳትሽም። አሁን ስቶክሆልም ምን እያደረግሽ እንደሆነ በቶሎ ማወቅ ፈልጋለሁ። ደግሞ ይህ መስመር ደህንነቱ የተጠበቀ ነው? ደህንነት የለውም፣ ግን በዚህ ውይይታችን ወቅት ሚስጥራዊ ስለሆኑ ጉዳዮች አይደለም የምንጨዋወተው። ስቶክሆልም ውስጥ ምን እያደረግኩኝ እንደሆነ ነገ ጠዋት ኒውዮርክ ላይ እነግርሃለሁ አለች ሮል። ነገ ጠዋት የብሔራዊ ደህንነት ምክር ቤት ስብሰባ አለብኝ። ኒውዮርክ ውስጥ የመገኘት ምንም አይነት ዓላማ የለኝም። በጣም በጥንቃቄ አዳምጠኝ አለች ሮል። ይህ እጅግ አሳሳቢ ነገር ነው። ሳይመን አለን ኒክሰን ኢድራውልስና አንተን ነገ ጠዋት 12 ሰዓት ላይ የስካንዲኔቪያ አየር መንገዶች መዋቅር አንደኛ ደረጃ እንግዶች ማረፊያ ውስጥ እንዳገኛችሁ። ስለምንድን የምታወሪው ሴትዮ? በዚህ መልኩ ላስቀምጠው እሺ። በዚህ የመጀመሪያ ደረጃ እንግዶች ማረፊያ ቁጥሩ የበዛ የጋዜጠኞች አጀብ ይኖራል። እዛም አላገኛችሁ ከሆነ ከነሱ ጋር እነጋገራለሁ። እመነኝ፣ ይህንን ጋዜጦች ላይ ልታነበው በፍጹም አትፈልግም። ረጅም ጸጥታ ተተካ። ምን እያደረግሽ እንደሆነ ታውቂያለሽ ሚስ ሮል? ጠየቁ ዳይሬክተሩ። የስራሽ ሁኔታ በምን አይነት አስጊ ሁኔታ ውስጥ እንደሚገኝ ታውቂያለሽ? ወደ ላንግሊ ተመለሰሽ ስትመጪስ ምን እንደሚጠብቅሽ ታውቂያለሽ? አንተና ያልኳችሁ ሰዎች ነገ ጠዋት 12 ሰዓት ላይ ኒውዮርክ የማትመጡ ከሆነ ወደ ላንግሊ አልመለስም። አዎ ካልተገኛችሁ ደግሞ የሚቀጥሉትን ወራት በአብዛኛው ጊዜን ማሳለፈው ቴሌቪዥን ላይ ይሆናል። ተግባባን አይደል? ሌላ ረጅም ጸጥታ። መልካም ሚስ ሮል፣ እንመጣለን። አንድ ሌላ ነገር አለ አለች ሮል። የተቀሩት ሌሎቹ ስለ ቀጠሯችን እስከ ነገ ጠዋት ድረስ ማወቅ የለባቸውም። በየቤታቸው ደውለ ሄሊኮፕተር እንደሚሳፈሩ ብቻ ያንን ጊዜ ብቻ ስጣቸው። ሌላ ነገር አለ
አዎ 2 የኤፍቢአይ ወኪሎች እንዲኖሩ ፈልጋለሁ። ከእናንተ ጋር በሄሊኮፕተሩ መምጣት የለባቸውም። ሌሎቹም እነዚህ ሰዎች እንደሚመጡ ማወቅ የለባቸውም። ማወቅ ያለብህ ነገር ቢኖር እኔን ለመያዝ ወይም ለማፈን ማንኛውንም አይነት ሙከራ ከተደረገ ዜና ማሰራጫዎች ስለያዝኩት ዜና ሙሉ መረጃን እንዲያገኙ ቅድመ ዝግጅት ማድረጌን ነው። መልካም። ምን አይነት ጣጣ ነው? አንድ ሌላ ነገር ይቀራል አለች ሮል። ሳይመን ልጄን ወደ ስብሰባው ይዞት እንዲመጣ ንገረው። ፒተር ከሌለ አንነጋገርም። ገባህ አይደል? ገባኝ አሉ ዳይሬክተሩ በተሸነፈ ስሜት። ማጅራቷን በእጆቿ አሻሸቻቸው። ገላዋን ታጥባ ትንሽ እንቅልፍ ማታገኝ ከሆነ ጠዋት ይህን ነገር ማሳካት አይቻላትም። ማሳካት ደግሞ ይኖርባታል። ኒውዮርክ ላይ ባረፈች ጊዜ አስገራሚ ንቃትና ታድሶ ሞልቶባታል። በግዙፉ አንደኛ ደረጃ ለመኝታም የሚያገለግል መቀመጫ ላይ በ2 ቀናት ውስጥ የመጀመሪያ እውነተኛ እረፍቷን አግኝታለች። አጠገቧ ወዳለው ሊ ፊቷን አዞረች። እሺ አሁን ሁሉን ነገር አስተካክለነዋል? ምን ጥያቄ አለው? የኮምፒውተር ዲስኮቹንና የማጅሮፍን ፋይሎች የያዙ ወረቀቶች ግልባጩ ሰጠችው። እስክንወጣ ድረስ ከማረፊያ ቤቶች ቆየን። የጠራቸው የጋዜጣ ሰዎች ቢጠብቁን ጥሩ ነው። ይመጣሉ። 3ቱም ማለትም የኒውዮርክ ዕለታዊ ጋዜጦች፣ የዋሽንግተን ፖስት፣ ታይም እና ኒውስዊክ እንዲሁም ደግሞ የሬዲዮና 3ቱም የቴሌቪዥን ጣቢያዎች ይገኛሉ። ሴናተር ካር ደግሞ ስማቸውን እንድጠቀም ፈቅደውልኛል። እሺ ከዚህ ስብሰባ ላይ ተይዤ ከተወሰድኩኝ አንተ አነጋግራቸውና የማጅሮፍን መዛግብት ለሁሉም አዳርስ። አሁን ስለ ጉዳዩ ከኔ ያልተናነሰ እውቀት አለ። ስለዚህ ነገሩ ለሌሎች ታሳውቃለህ ብዬ እምነቴን የጣልኩት አንተ ላይ ነው። ማለቴ ከስብሰባው መውጣት አንገቴን ተቆርጦ ከሆነ ማለት ነው። አንገትሽ አሁን ባለበት ቢሆን ደስ ይለኛል። እንዳትስጫቸው። የአብራሪው ድምፅ ከማጉያዎቹ ተሰማ። ሚስስ ሩል፣ አዎ ሚስስ ሩል የተባሉ ግለሰብ ለበረራ አስተናባሪዋ እጃቸውን እንዲያሳውቁ እንጠይቃለን። ሩል ለአንድ አስተናባሪ እጇን ስታውለበልብ ወደ እሷ መጣች። ሚስስ ሩል ነሽ? አውሮፕላኑ በር ላይ ሰው ይጠብቅሻል የሚል መልእክት ስለደረሰን ከአውሮፕላኑ መጀመሪያ እንድትወርጂ እንፈልጋለን እባክሽን። ጥሩ በማለት ሩል መለሰች፣ ከተቀመጠችበት እየተነሳች። ከዛም ዊሊን ጠቀሰችው። ለትንሽ ጊዜ የማታውቅ ይመስል ብትታይ ጥሩ ነው። ስቡ አስቀምጠና ሳማት። ዛሬ ማታ እራት ጋብዝሻለሁ። እሷም ሳመችው። ዛሬ ምሽት ነጻ ሴት ሆናለሁ። እኔ ነኝ የምጋብዝ። ውለታ አለብኝ አስታውስክ አይደለ? ፈገግ አለ። ማይሰም ብላቼ ቀድሜ ቦታ ይዛለሁ። ጥቁር ከረባት ላድርግ እንዴ? ወደ ነው። ፊቷን አዙራ አስተናጋጇን በመከተል ከአውሮፕላኑ እንቅስቃሴ ጋር ሚዛኗን እያስተካከለች ሄደች። በሩ ተከፈተና ሙሉ ሰማያዊ ሱፍ የለበሰ ግለሰብ ገባ። ሚስስ ሩል ነሽ እንዴ? ጠየቃት፣ መታወቂያውን እያሳያት። እኔ ልዩ ወኪል ማዲሰን የኤፍቢአይ አባል ነኝ፣ እባክሽ ተከተይኝ። ወኪሉ ፍተሻውን አሳለፋት። ወደ አንደኛ ደረጃ እንግዶች ማረፊያ ክፍል ወሰዳት። በሩን አልፋ ስትገባ አንድ ትንሽ ልጅ ተጠመጠመባት። ማዬ ማዬ አለ ፒተር። በክፍል ውስጥ ያሉት ሁሉ ሳቅ አሰሙ። ስላገኘሁሽ ደስ ብሎኛል። የት ነበርሽ? ሩል ልጇን አጥብቃ አቅፋው ስታበቃ ልትመለከተው ወደ ኋላ መለስ አደረገችው። ሁሉንም በኋላ እነግርሃለሁ አለችው። እስከዚያው ድረስ አንድ ነገር አምጥቼልሃለሁ። ከሻንጣዋ ውስጥ አንድ የተጠቀለለ ነገር አወጣች። ልጁ መጠቅለያው ፈታው። ካሜራ? ወይኔ ጮኸ። እንዴት እንደፈለኩኝ ያወቅሽ? ግን ግምቴ ተሳክቶልኝ ነው አለችው። ስማ ፒተር፣ ለትንሽ ጊዜ ያህል እዛ ጋር እንድትቀመጥ እፈልጋለሁ። እሺ? እኔ ስብሰባውን እስከምጨርስ አንተ የካሜራውን መመሪያ አንብብ፣ ከዚያም አብረን እንሄዳለን። እሺ? ስሜ አለ ከፍ ባለ ድምፅ እያሾካሾከ።
አባዬ በአንድ ነገር በጣም ተናዷል። በሌሊት መነሳቱን የወደደው አይመስለኝም። ደግሞ ፍርሃት ገብቶታል። ይሄን ያህል ተጨንቆ አይቼው አላውቅም። ስለነገርከኝ አመሰግናለሁ የኔ ፍቅር። አሁን ሄደህ ተቀመጥ እሺ። እዚያ ጋር ጣፋጭ ምግቦችና የብርቱካን ጭማቂ የሚታየኝ ይመስለኛል። ልጁ ካሜራውን ይዞ ተፈተለከ። ወኪሉ ማዲሰን ወደ ተዘጋ በር አመለከታት። የስብሰባ ክፍሉ ያውና አለ። ተጠርጓል? ጠየቀችው። ስለ ሁሉም ነገር አስበንበታል አለ በፈገግታ። አንተና ጓደኛህ እንድትገቡ ፈልጋለሁ ባካችሁን። በቁጥጥር ስር የሚውል ሰው አለ። ማስረጃውን ታዳምጣላችሁ። ማዲሰን በማረፊያ ክፍሉ ለተቀመጠ ሌላ ሰው ምልክት ሰጠ። እሱ ልዩ ወኪል ዋርድ ይባላል። ዋርድ፣ ወደ ስብሰባው እንገባለን። በቁጥጥር ስር የሚውል ግለሰብ አለ። ታጥቃችኋል? ጠየቀች ሮል። አዎ የኔ እመቤት መለሰ ማዲሰን። ጥሩ አለች። እንሂድ። በሩን ከፍታ ወደ ክፍሉ ገባች። ሁለት ወኪሎች ተከትሏት። ዳይሬክተሩ ከአነስተኛ የስብሰባ ጠረጴዛ ተቃራኒ ጫፍ ላይ ተቀምጠዋል። አለን ኒክሰን በስተቀኛቸው፣ ኤድ ራውልስ በስተግራቸው ተቀምጠዋል። ሳይመን ከዳይሬክተሩ በስተጀርባ በአንድ ጎን ቆሟል። ሮል በጠረጴዛው አንድ ጫፍ ተቀመጠች። የኤፍቢአይ ወኪሎቹ ከበስተኋላ ቆመው መልካም ሚስስ ሮል እንወቀው እስቲ አሉ ዳይሬክተሩ። እንደምን አደራችሁ ክቡራን አለች ሮል። እኔን ለማግኘት ማልዳችሁ ስለተነሳችሁ በጣም አመሰግናለሁ። የመረጥነው ነገር አልነበረም ሮል አለ ኒክሰን። አሁን ነገሩን እንስማው። ሮል ጠረጴዛው ላይ ያስቀመጠችውን የፕላስቲክ ሻንጣ ከፈተች። ክቡራን፣ እስካሁን ድረስ ትላንትና ሶቪየት ህብረት ስዊድን ላይ ወረራ ለማድረግ መሞከሯን ታውቃላችሁ አይደል? ሳይመን ብዙ አይነት ሪፖርቶች እየደረሱን ነው፣ ገና አንድ ላይ አላቀናበራቸውም አለ። ሮል እንዳልሰማችውን አለፈችው። ወረራው የታቀደውና የተነጣጠረው ለጃፓ ከሚገኘው ማሌቦ የተባለ የሶቪየት ጦር ሰፈር ሲሆን አቀናባሪውም በአንድ ወቅት የኬጂቢ የውጭ ጉዳይ ተልእኮች ኃላፊ በነበረው በማጅሮፍ በተባለ ሰው ነው። አዎ ሮል፣ ስለ መላምትሽ በሙሉ ጠንቅቅ እናውቃለን አለ ኒክሰን። መላምት መሆኑ ቀርቷል ባካለን አለችው ከሻንጣዋ ክምር የኮምፒውተር ዲስኮችን እያወጣች። በማሊቡ ኮምፒውተር ላይ ያሉት መረጃዎች ሁሉ እዚህ ላይ ይገኛሉ፣ የወረራውን እቅድ ጨምሮ። በጥንቃቄ ከተመረመሩ ትክክለኛነታቸው የተረጋገጠ መሆኑን ያሳየናል። እንዴት አገኘሽው? ጠየቀ ሳይመን። እሱም በኋላ ሳይመን አለች ሮል። አሁን ግን እነዚህ ቅጂዎች የማጅሮቭን የግል ፋይሎችን ጨምረው መያዛቸውንና ብዙ ነገሮችን ግልጽ እንደሚያደርጉ ለመናገር ወዳለሁ። ሳይመን ወደፊት ተጋለ። ከየት? ይሄ ጊዜውም ስፍራውም አይደለም። በተቃራኒው ሳይመን መለሰችለት። ጊዜውም ቦታውም ይሄ ነው። አሁን እስከምጨርስ ድረስ አፍን ዝጋ። ንዴቷን ለመቆጣጠር በጣም እየጣረች ነው። ቀጥይ ሚስስ ሮል አሉ ዳይሬክተሩ። እነዚህ የማጅሮቭ የግል ፋይሎች ናቸው ቀጠለች። ስዊድንን ለመውረር ያቀናበረው እቅድ ስዊድን መከላከያ ሚኒስቴር ውስጥ በሚገኝ ሰላይ ድጋፍን እያገኘ መሆኑን ይገልጻል። አዎ ይሄ ሰላይ ሲል ይባላል። ትክክለኛ ስሙ ስቬን ካርልሰን ነው። ትላንትና በቁጥጥር ስር እስከዋለበት ጊዜ ድረስ በሚኒስቴር ውስጥ የቻንስለር ኃላፊ ሆኖ አገልግሏል። ከዚያን ጊዜ ጀምሮ ወሬ ሲያቀብል መኖሩ ተነግሮኛል። ሮል ክብደቷን ከአንድ ጎን ወደ ሌላ አስተካከለች። የማንነቷ አንድ አካል እየወተወታት ቢሆንም ከዚህ ቀጥሎ የምትናገረውን ራሷን ፈርተዋለች። ፋይሎቹ ከዚህ ሌላ ማጅሮቭ በሲአይኤ ውስጥ ጭምር ሰላይ እንዳለው ይናገራሉ አለችና ዝም አለች። አድማጮቿ ሐውልት ሆነዋል። ፌሬት ይባላል። ትክክለኛ ስሙ አልተጠቀሰም። መዛግብቱ ግን ስለ ኋላ ታሪኩ የተወሰነ ነገር ይናገራሉ። በ1970 እና በ71 ስቶክሆልም ውስጥ የመስክ ሰላይ በነበረበት ጊዜ ከማጅሮቭ ጋር ተገናኘ። በጊዜው ማጅሮቭ ፊርሶቭ በሚል መጠሪያ በሶቪየት ኤምባሲ ውስጥ የጣቢያ ኃላፊ ሆኖ ያገለግል ነበረ። እዚያም ገና በማራቀው ሁኔታ በማጅሮቭ አማካኝነት ተመለመለ። የሰውየው ማንነትና ድርጅት ውስጥ ያለውን ታሪክ ግምቱ ስናስገባ ለመገንዘብና ለመገመት አስቸጋሪ ነው። በጥቂቱ ወደ ኤድ ራውልስ ዞር ብላ ምን ነበረ? ኤድ ሴት ነበረች አይደል? አዎ፣ ሚስጥርን የማውጣት ማስፈራሪያ። ክፍል ውስጥ ያሉት ሁሉ ወደ ራውልስ ዞሩ። ራውልስ ፊቱ ቢገረጣም ምንም አልተናገረም። እሺ አለች።
ኤድራውልስ ከዚህ ሌላ እንደሚለው ከሆነ ደግሞ ስቶክሆልም ውስጥ ማላኮቭን አግኝቶታል ለጥቂት ጊዜ። ግን ከ2 ዓመታት በፊት ማላኮቭ ድንገት ኒውዮርክ ሊገኝ በወሰነበት ጊዜ እንዲመራውና እንዲቆጣጠሩ የመረጠው ማንን ነበረ? በእርግጥ ኤድራውልስን ነው። በወቅቱ ኤድራውልስ ከማጅሮፍ በሚያገኘው መረጃ አማካኝነት ከዚያ በፊት 10 ወርቃማ የሥራ ጊዜያቶችን አሳልፏል። ሁሉም ግን የሀገር ውጭ ሥራ ነበረ እና ማጅሮፍ ላንግሊ ላይ ጆሮ ጠቢ እንዲኖረው ፈለገ። ስለዚህ ማላኮቭን ላከ። በማን አማካኝነት? በኤድራውልስ። ሳይመን ተቀምጦ ራሱን 2 እጆች ውስጥ ቀብሯቸዋል። ሮል በረጅሙ አየር ስባ ቀጠለች። ከዚያም ኤድራውልስ በድንቅ ስራውና ከማላኮቭ ጋር በፈጸመው አመርቂ እርምጃ የተነሳ የተልእኮች ክፍል ምክትል ዳይሬክተር በመሆን ተሾመና የድርጅቱን ፋይሎች ለማጅሮፍ እንደ ልቡ የሚልክበትን ቦታ አገኘ። ከዚያ 2 ግኝቶች ላይ ደረሰ። መጀመሪያ ሳንፍላወር የተሰኘና ሶቪየቶች ስዊድን ከኔቶ ጋር ልትዋሃድ መሆኑን የሚናገር የተሳሳተ መረጃን የመስጠት ተልእኮ። ይህን ተልእኮ ለማጅሮፍ የወረራ ዕቅዱን የሚመሰረትበትን የመጀመሪያ ኃይል የሰጠው በመሆኑ ስኬታማ ነበረ። ሁለተኛ እኔ ማጅሮፍን እየተከታተልኩ መሆኑን ደረሰበት። ማንም እንዳላመነኝ አወቀ። ይህን ጊዜ ብልጥ ሆነ። ይህንን ሁሉ የገመትሽ ነው እንዴ ሮል? ሲሉ ዳይሬክተሩ ድንገት ጠየቋት። ወይስ ይሄም ከመላምቶችሽ አንዱ ነው? ሲሉ ድንገት ጠየቋት። ድንገት ኤድራውልስ ቱጋለ። አፈን ዝጋና አዳምጥ አንተ ትልቅ ፈዛዛ አለ ለዳይሬክተሩ። ከፍተኛ ብቃት ያላት ባለሙያ ነች። አዎ የምትናገረው አንድ ነገር ልታስተምረ ትችል ይሆናል። አዳምጥ። አመሰግናለሁ ኤድ አለች ሮል። ራውልስ ስለ ማጅሮፍ የወረራ ዕቅዶች ስለሚያውቅ ሰንፍላወር ጊዜውን ጠብቆ የሚፈነዳ ቦምብ መሆኑ ይገባዋል። እናም ሳይመን አንተ ቢሮ ውስጥ ባደረግነው ስብሰባ ላይ ስለ መላምቶቼና ሐሳቦቼ በሰማ ጊዜ ማክሸፊያውን እንዳገኘ ያወቀ። ከጀርባዬ ያለ ጥርጥር ስለኔ መጥፎ እያወራላችሁ እኔን ግን መደገፍ ጀመረ። ማላኮቭን አግኝቶት አስደሰተኝ። በቢሮ ውስጥ ለውስጥ በፖስታ ውስጥ የማጅሮፍን የሹመት እድገት የሚጠቅስ የቆየ ወታደራዊ ጋዜጣ ላከልኝ። እውነት ለመናገር ትልቅ እገዛ አደረገልኝ። እርግጥ ነው እንዳይሳካልኝ አድርጎ ነበር ያቀደው። ግን የስዊድንን ወረራ ከተሳካ በኋላ ጋዜጦች ስለ ሰንፍላወርና እኔ ስዊድኖችን የሚያስጠነቅቅ አንድ ሰው ፍለጋ ስላደረኩት ከፍተኛ ጥረት ማሳወቁ አይቀርም። ድርጅቱ በሁለቱም መንገድ ቢሆን አጣብቂኝ ውስጥ መግባቱ አይቀርም። ምክንያቱም ድርጅቱ ሶቪየቶች ራሳቸውን የባልቲክ አዋሳኝን ለመጠበቅ እርምጃን እንዲወስዱ ምክንያት ሆኗቸዋል። ከዚህም ሌላ ድርጅቱ ስዊድኖች የሚመጣባቸውን ለማስጠንቀቅ ሳይቻለው ቀርቷል። አሁን ዳይሬክተሩ ፊታቸው ገረጣ። አለ ኒክሰን በጠረጴዛው ላይ ካለው ጠርሙስ ውሃ እንዲቀዳላቸው ምልክት አሳየ እና ቀጠለች። ወረራው ተሳክቶ ቢሆን ኖሮ በአሜሪካ ታሪክ ውስጥ ታይቶ የማይታወቅ መብጠልጠል ከጋዜጠኞች በድርጅቱ ላይ ይዘንብ ነበረ። ሳይመን የሰንፍላወር ሐሳብን አልሞ በመጠንሰሱ በዛ የተነሳ ከስራው ይሰናበታል። ታዲያ ማን ይተካዋል? ያለ ጥርጥር ሰንፍላወር በተጠነሰሰበት ጊዜ ምስራቅ አውሮፓ ውስጥ የነበረውና ከደሙ ንጹህ የሆነው ኤድራውልስ ማለትም ምክትሉ ይተካዋል። ከዚያ ደግሞ ሚስተር ዳይሬክተር የፕሬዝዳንቱ የስልጣን ጊዜ እስከሚፈጸም ድረስ ቦታ ላይ ተቆያለ ብለን ብንገምት እንኳን ይህ አጠራጣሪ ነው። አዲስ ፕሬዝዳንት መሾሙ አይቀር ይሆናል። ከፖለቲካ ብቃት አኳያ ያንተ መሾም በሌላ በሙያው በተካነ ግለሰብ ይተካል። ስለዚህ ለሲአይኤ ዳይሬክተርነት ማን ይታጫል? ማላኮቭን ከሶቪየቶች ያስከዳው ጀግና ኤድራውልስ። ሮል ዝም አለችና የምትጠጣው ቀዳች። አሁን ሁላችንም ይሄን ሁኔታ ተረድተናል አይደለ? ሁሉም ከኤድራውልስ በስተቀር ጠረጴዛውን ትክ ብለው ይመለከታሉ። እሱ ግን የኤፍቢአይ ወኪላቱን እየተመለከተ ነበረ። ሮል ወደ ኋላዋ ዞር አለች። መልካም እሺ ወኪል ማዲሰን አለች። አሁን ሚስተር ራውልስን በቁጥጥር ስር ማድረግ ትችላለህ። የማጅሮፍን ዶሲዎች ፎቶኮፒ ከሻንጣው አውጥታ ጠረጴዛው ላይ ኖረች። እዚህ ውስጥ ክሱን የሚደግፉ መረጃዎችን በሙሉ ታገኛላችሁ። በኋላ ላይ ቃሌን እሰጣችኋለሁ። የማምለጫ ጊዜ ሳያገኝ ማላኮቭንም በፍጥነት በቁጥጥር ስር መዋል ይኖርባችኋል። ኤድ የማላኮቭን አዲስ አድራሻ ትሰጣችኋለህ አይደለ? ራውልስ በወንታ ራሱን ወዘወዘ። መናገር የሚችል አይመስልም። ሚስተር ራውልስ አለ ማዲሰን። ኤድ ራውልስ
በዝግታ ተነስቶ ቆመ። ማዲሰንና ዋርድ ግድግዳውን አስደግፈውት ይፈትሹ ጀመር። መርፌ ወይንም ኪኒን ፈልጉበት፣ በሕይወት ፍርድ ቤት እንዲቀርብ እፈልጋለሁ። ወኪሎቹ ለተጨማሪ 3 ደቂቃ ከፈተሹት በኋላ ምንም የለበትም አለ ማዲሰን። የራውልስን እጆች ወደ ኋላ ዞሮ ካቴና እያጠለቃቸው፣ ከዛም እንሂድ ሚስተር ራውልስ። ከክፍሉ መውጣት ሲጀምር ራውልስ ሩል የተቀመጠችበት ቦታ ደርሶ ቆመ። ኬት አለ፣ ስቶክሆልም አየር ማረፊያ ላይ ስለተፈጠረው የማውቀው ነገር የለም። አዝናለሁ፣ እውነቴን ነው። ሩል ተነስታ በመቆም ወደ ኋላ ዘመም ማለችና በመዳፏ የቻለችውን ያልመታችው። ራውልስ ወፍራም ቢሆንም ወኪሉ ዋርድ ላይ ተንሳፎ ተለጠፈ። አሁን ከዚህ ያስወጡት አለች ሩል በንዴት ድምጿ እየተርገበገበ። ሌሎቹም ከተቀመጡበት ተነሱ። ተቀመጡላችሁም ስትል ጮኸችባቸው። ገና አልጨረስኩም። በየመቀመጫቸው ተመለሱ። አሁን ክቡራን፣ ከዚህ ጉዳይ ምን ያህሉ ለሕዝብ ይውጣ የሚለው ቀረን። ካትሪን፣ ሳይመን አቋረጣት። ይሄ ለሕዝብ ይውጣ የሚለው ሐሳብ የምር ሊሆን አይችልም። ለመሆኑ እርግጠኛ ሆኖ? አዎ ይሆናል አለች ሩል። አሁን የምንወያየው ምን ያህሉ ይውጣ የሚለውን ብቻ ይሆናል። የኔ ሐሳብ የሚከተለው ነው። ሚስተር ዳይሬክተር፣ ከዚህ ክፍል ስንወጣ ውጭ ለተሰበሰቡት የጋዜጠኞች ቡድን አጭር መግለጫ ትሰጣለህ። ይኸውም በሲአይኤ ውስጥ ከፍተኛ ስልጣን ላይ የሚገኝ ባለስልጣን በቁጥጥር ስር መዋሉንና ለሶቪየት ህብረት በመሰለሉ ተከሶ ችሎት እንደሚቀርብ የሚገልጽ ይሆናል። የመገናኛ ብዙሃን ሰፊ ሽፋን መስጠታቸውና የኮንግረሱ መርማሪ አካልም ከቦ ምርመራ እንደሚያደርግበት የታወቀ ይሆናል። ዳሩ ግን ድርጅቱ ይህን የጎደፈ ስሙን ማንሰራራት አያቅተውም። ድርጅቱ መቀበል የማይችለው የእናንተን የሶስታችሁን ክቡራን በስራ ላይ መቆየት ይሆናል። ምን ሲል አለን ኒክሰን የመጮህ ያልጠየቃት። እንድንለቅ ጠብቂያለሽ እንዴ? ከመካከላችሁ አንዳችሁም ስራ ላይ ልትቆዩ የመቻላችሁ እድል አይታየኝም። አዎ እንድትለቁ ብቻ አይደለም የምጠይቃችሁ አለች ጣቷን እየጠቆመች። ያለ ኮንግረሱ ፍቃድ 8.2 ሚሊዮን ስዊድናውያንን በሩሲያ ወረራ ስር እንዲወድቁና ሌሎች የሲአይኤ በሺ የሚቆጠሩ ሰራተኞችም አደጋ ውስጥ እንዲገቡ የሚያደርገን ተልዕኮ ጠንስሰዋል። አዎ ከቤኔዲክት አልኖርድ ቀጥሎ በድርጅት ውስጥ አለ የተባለን ከሃዲ በምክትልነት መርጠ ተንቀሳቅሳል። ይሄ ከኮንግረሱም ሆነ ከመገናኛ ብዙሃን ወቀሳ አያመልጥም። ወደ ኒክሰን ጠቆመች። አንተ ደግሞ አለን፣ አዎ ከተልዕኮች ዳይሬክተር ምክትል ጋር ተመሳጥረ የሰንፍላወርን ህልውና ለመሸሸግ ሞክረሃል። ያደረኩትን የሶቪየትን እቅድ የማጋለጥ ጥረት አግደሃል። ያውን ከስራዬ እንደምዘዋወር ወይም ለውስጥ ምርመራ አካሉ አሳልፈ እንደምትሰጠኝ በመዛትም ጭምር። ኮንግረሱ ምርመራ ካደረገበት በኋላ ከሳይመን የተለየ ዕጣ አይገጥምህም። ወደ ዳይሬክተሩ ጣቷን ቀሰረች። አንተ ደግሞ ጌታዬ የሰንፍላወርን ተልዕኮ ፈቅደሃል፣ አበረታታሃል። ከተሾምክበት ቀን አንስቶ የሰው በሰው ስለላ ኃይል እንዳይኖር አፍነህ ቆይተሃል። በዚህ ፋንታ ከፍተኛ ቴክኖሎጂ መርጠሃል። ለምትመራው የአሜሪካ የስለላ ኃይል ከባድ አደጋ ነህ። ከዚህ ሁሉ ድርጊቶች መሃል አንድ ወዳጅ ፕሬዝዳንቱ ጆሮ ከደረሰ ከስራ ያባረሩሃል። ሩል መናገር አቆመች። ሌላ መናገር የሚፈልግ ሰው ያለ አይመስልም። የዳይሬክተሩ ፊት አመድ የተነዛበት ይመስላል። ሩል ይታመማሉ ብላ አስባ ነበር፣ ግን መናገር ጀመሩ። ከስራችን በፈቃዳችን እንድንለቅ እንጂ ከዛ ሌላ ምንም አትፈልጊም ሚስስ ሩል ሲሉ ሲጠይቋት ድምጻቸው ባዘለ የተማጽኖ ቃና ልቧ ተነካ። የሁላችሁም ስም እንዲጎድፍ አልፈልግም አለች ሩል። ጡረታችሁን እንድትወጡ አልፈልግም። በ30 ቀናት ውስጥ የፈለጋችሁትን ምክንያት አቅርባችሁ ስራችሁን ካለቀቃችሁ ይሄ ሁሉ ለመገናኛ ብዙሃን ይደርሳል። በማንኛውም ምክንያት የተነሳ ይሄንን ራሴ ለማድረግ ባልችል እንኳን ጉዳዩ ለህዝብ የሚደርስበትን አስፈላጊ ቅድመ ዝግጅት ሁሉ ማድረጌን ሳልነግራችሁ አላልፍም። ይሄን ደግሞ እንደምታምኑኝ ተስፋ አደርጋለሁ። አምንሻለሁ ካትሪን አለ ሳይመን በሎሳስ። ከጋዜጠኞች ጋር ከመገናኘታችሁ በፊት ምላሻችሁን አሁኑኑ መስማት ፈልጋለሁ አለች። አንድ በአንድ ሶስቱም እሽታቸውን በራሳቸው ንቅናቄ ገለጹላት። መልካም ሚስ ሩል ዳይሬክተሩ ድል አድርገሻል። ቃል እገባልሻለሁ በአንድ ወር ውስጥ ስራዬን ለቃለሁ። እኔም እንደዛው አለ ኒክሰንም። መልካም ካትሪን ሳይመን በረጅሙ ተነፈሰ።
ግን አንቺስ እውነት ከስራሽ የቀረሽ ጥቅም አለ ብለሽ መቼም አታምኝም። ታምኛለሽ እንዴ? ከጋዜጠኞች በስተቀር ጠቋሚን የሚወድ ማንም የለም። በድርጅት ውስጥ ያለ ማንም ቢሆን ካሁን በኋላ በአንቺ ላይ እምነት አይኖረውም። ሊሆንም ላይሆንም ይችላል ሳይመን መለሰችለት። ወጣም ወረደ ሶስታችሁ መልቀቃችሁን ካዩ በኋላ እኔም በፍቃዴ ስራዬን መልቀቅ አይቀርም። ዳይሬክተሩ ተነስቶ ቆሙ። ሌላ ነገር ከሌለሽ ይህን ጉዳይ ዳር እናድርሰው። ሌላ ነገር የለኝም አለች ሮል። ጋዜጠኞቹን በአግባቡ እንድታስተናግዳቸው ከነሱ ጋር ተወሃለሁ። ሶስቱ ሰዎች እስከሚቀድሙ ጠበቀችና ወደ እንግዳ ማረፊያ አመራች። ና ፒተር ጠራችው ልጇን። ዊሊ ጋር እንሂድ። ዊሊ እዚህ ነው እንዴ? እንዴት ደስ ይላል። አዎ ከዛው ደግሞ ወደ ቤት የምትወስደን መንኮራኩር እንሳፈራለን። ግን ሄሊኮፕተሯን ያህል የሚያስደስት አይሆንም አለ ፒተር። ወደ ዋሽንግተን በሚወስዳቸው መንኮራኩር እየተጓዙ ሳለ ፒተርን ታፏ ላይ አስተኝታ ሮል ስለ ስብሰባው ለዊሊ ያጫወተችው። ታውቃለህ አለች፣ አንዳንድ ጊዜ ድል ማድረግ ያን ያህል አስደሳች አይደለም። ብዙ ሰዎች ከስራቸው ተፈናቀሉ። የሂድራውልስን በቁጥጥር ስር መዋል ተከትሎ በድርጅት ውስጥ ከባድ ምስቅልቅል ይፈጠራል። የራስሽን ጥቅም ስላልመረጥሽ ወድጄሻለሁ አለሌ። ግን ምናልባት ድርጅቱ ይህን መሰል ስር ነቀል ለውጥ ይፈልግ ነበረ። አቧራው ከሰከነ በኋላ የተሻለ ስፍራ ሆኖ ይቀር ይሆናል። ይህን ያደረግሽው ደግሞ አንቺ ትሆኛለሽ። አመሰግናለሁ አለች። ስማ፣ ሲዱኖች ከጋዜጠኞቹ ጋር ተነጋግረው ሲያበቁና አንተም ቃል እንደገባው ከዚያ ዘጋቢ ጋር ቃለ መልስ ካደረክ በኋላ ብዙ ወሬ መወራቱ አይቀርም። ይህን ታውቃለህ አይደለ? ይህን መሰል አትኩሮት ደግሞ ጆርጂያ ውስጥ የሚደረገውን የሴኔት ውድድር በድል ለመወጣት ያስችልሃል። ይህ አንድ ሐሳብ ነው አለ ዊሊ። እስኪ የሚመጣውን እንመልከት። የሴናተር ሚስት ብትሆኝ ምን ይሰማሻል? እስኪ የሚመጣውን እንመለከታለን አለች ሮል እጁን ጨመቅ እያደረገችው። ኬት አለ ዊሊ፣ ከድርጅቱ በፍቃድሽ ስራሽ እንደምትለቂ ነግረሻቸዋል። እውነት ግን ታደርጊዋለሽ? ካትሪን ሮል ብሩህ ፈገግታን አሳየችው። እስኪ የሚመጣውን እናያለን አለች።